የት ነው የምትሄደው? ልቤን ስለምታውቀው ነው እንደዚህ ባንዴ የምትደነፍቅብኝ? እኔ አላሳዝንህም እንዴ? ቆይ አንተ እኔ ፈልጌው ነው ያደረኩት እያልኩት ነው። በዛሬ ዕለት እጅግ በጣም የሚያስገርም ተከስቷል። በተለይ አብርሃምና ሄርሜላ መሃል እንግዲህ ከባድ የሆነ ጸብ እንደተነሳ ተሰምቷል። ስለሱ ጉዳይ በዚህ ቪዲዮ በደንብ ታገኛላችሁ። በትላንትናው ዕለት እንግዲህ ፕራንክ በሚመስል ነገር የተከሰተው ጸብ ዛሬ ላይም እንግዲህ አብርሃም አኩርፎ ከሄርሜላ ጋራ እጅግ በጣም የማይሆን ነገር ውስጥ እንደገባ ተሰምቷል። ስለሱ ጉዳይ እንግዲህ እውነታውን እያንዳንዱን ነገር በዚህ ቪዲዮ በደንብ እነግራችኋለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ እጅግ በጣም ብዙ ነገሮች ሲፈጠሩ ነበረ። በተለይ እንግዲህ አብርሃምና ሄርሜላ ሰላም አውርዶ በሰላም እንግዲህ የራሳቸውን ህይወት ቀጥሏል። ነገር ግን በትላንትናው ዕለት እንግዲህ ሄርሜላ አብርሃምን ፕራንክ ለማድረግ ያደረገችው ሙከራ በስተመጨረሻ እንዳልተሳካላትም ስትናገር ነበረ። አብርሃምም እንግዲህ ያው ሄርሜላን ትቶ እንደሄደና እጅግ በጣም ተናዶ እንደነበረ በትላንትናው ዕለት አይተናል። እንግዲህ ከዛ በኋላ ነው ነገሮች ሁሉ መስመር የሳቱት ብሎ አንዳንድ ሰዎች ሐሳባቸውን ኮሜንት ስር ሲያስቀምጡልኝ ነበረ። እሱ ብቻ አይደለም በውስጥም በጣም ብዙ ሰዎችም ልኮልኝ ነበሩ። እንግዲህ ይህንን ነገር ለማጣራት እንሞክራለን። ትክክለኛ ነው ወይስ አይደለም፣ አብርሃም የእውነት ከሄርሜላ ጋር ተጣልተዋል እንደተባለው ወይስ አይደለም የሚለውን ነገር በደንብ በስፋት በዚህ ቪዲዮ እነግራችኋለሁ። እሱ ብቻ አይደለም እንግዲህ በትላንትና ዕለት እንግዲህ ያው ሩታና ዳኒ ተገናኝቶ ነበሩ። እጅግ በጣም በሚያስገርም ሁኔታ አንዳንድ ንግግሮችን ሲያደርጉ ነበረ። ከዛም ውስጥ እንግዲህ ያው ከዚህ በፊት ሁሌ እንደሚናገረው በተለይ ዳኒ አንድ ቃል ተናግሮ ነበረ በተለይ ለሩታ። ያንም ነገር እንግዲህ ደጋግሞት በተደጋጋሚ ሲያወራ የነበረው ሁሌ እንግዲህ አንቺ ነሽ እኛ ጋር ምደው እያለቀሽ ድረሱልኝ የምትይ አንቺ ነሽ ብሎ እንግዲህ በእርግጠኝነት ሲናገር ነበረ። እንግዲህ ይህ ነገር እውነት ነው ወይስ አይደለም ብላችሁ ከጠየቃችሁኝ ከዚህ በፊትም ሩታም እንግዲህ በተደጋጋሚ ስትናገር ነበረ። በጭራሽ እኔ ዳኒ ጋር ደውዬ አላውቅም፣ ያው እንግዲህ ሜሪ ጋም ደውዬ እርዱኝ ወይም ደግሞ አገዙኝ ብያቸውም አላውቅም። በችግሬ ጊዜ እንግዲህ አብሮኝ አልነበሩም። ዛሬ ላይ የመጡት የራሳቸውን ጥቅም ፍለጋ ነው ብላ በግልጽ ስትናገር ነበረ። እንግዲህ ሩታ የተናገረችው እያንዳንዱ ነገሮች ትክክል እንደሆኑ እኛም ተረድተናል። እውነት ለመናገር እንግዲህ ያው እነ ዳኒና ሜሪ ያው የሚፈልጉትን ነገር በደንብ እናውቃለን። በተለይ በዚህ ጊዜ ጥቅም ፍለጋ እንደመጡና አሁን ላይም እንግዲህ ያው እሷ በጣም ስለደበራትና በስተመጨረሻ ከህይወቷ ማስወጣት ስላለባት እንዳስወጣችም ጭምር በደንብ አድርጋ ተናግራለች። ይህንን ሀሳብ በደንብ አድርገን እንደግፋለን። በተለይ እንግዲህ ሩታ የምትናገራቸውን ነገሮችን በደንብ አስባ በደንብ እንግዲህ ተመራምራበት በደንብ ያለውን ነገር ትክክለኛ ያዋጣኛል ብላ የምታስበውን ሀሳብ ትሰጣለች። ሁሌ እንግዲህ ሀሳብ ብቻ ሳይሆን ያው የሚመለከተውን ሰውን በደንብ አድርጋ ትነግረዋለች። እንግዲህ ዳኒ በትላንትናው ዕለት ሲከሰት እያንዳንዱን ነገር እስከሚበቃው ድረስ እንግዲህ ስትናገረው ነበረ። እንግዲህ እሱ ብቻ አይደለም ነገ ያው ምን ሊፈጠር ይችላል ወይም ደግሞ ሜሪም ጭምር ስትመጣለች ወይ ሳትመጣ የሚለው ነገር ደግሞ አሳሳቢ ሆኗል። ምክንያቱም ደግሞ እንግዲህ ታውቃላችሁ ሜሪ ሁሌ ስትመጣ ነገሮችን ታበላሻለች። እጅግ በጣም ከባድ ሁኔታ ውስጥ ትከታለች። በተለይ እንግዲህ በጣም እልኛ ናት። እጅግ በጣም ትናደዳለች። ስሜታዊ ናት። የምትናገረውን ነገር በትክክል አታውቅም። ሩታንም በተደጋጋሚ ስታስቀይማት ነበረ። እንግዲህ አሁንም ቢሆን ያንን ነገር ከማድረግ ወደኋላ ስለማትል ሩታንም አግኝታ እንግዲህ ይህንን ነገሮችን በደንብ አድርጋ ማውራት እንደምትፈልግ እንግዲህ በተደጋጋሚ ስታወራ ነበረ። እንግዲህ ሩታን ካገኘቻት ምን ሊፈጠር ይችላል ብላችሁ ከጠየቃችሁ ምንም የተለየ ነገር የሚፈጠር አይመስለኝም። ምክንያቱም ከዳኒ ጋራም አውርቶ ይሄንን ጉዳይ ጨርሷል። ከሜሪ ጋራም እንግዲህ በጣም ብዙ ነገሮችን አውርቶ ይጨርሳል ብዬ ነው የማስበው። በሌላ በኩል ደግሞ የሄርሜላ ጉዳይ ተነስቷል። ሄርሜላ ምንድን ነው የተፈጠረ? ከፕራንኩ በኋላ ምንድን ነው የተከሰተ? ከአብርሃም
ጋር የእውነት ተደባብሯል ወይም ደግሞ ተጣልቷል የሚባለው ነገር እውነት ነው ወይስ አይደለም የሚለውን ነገር እንግዲህ እዛው አካባቢ በተለይ በጣም ቅርብ የሆነች ለሄርሜላ አንዲት ሴት ጋር ደውዬ ነበረ። እሱ ብቻ አይደለም አብርሃምም እንግዲህ ለማግኘት ሞክሬ ነበረ። አንዳንድ ነገሮችንም ሰምቻለሁ። አብርሃምም እንግዲህ በራሱ በኩል ሐሳቡን ገልጿል። እሱ ብቻ አይደለም ሄርሜላም እንግዲህ የተፈጠረውን ነገር እያንዳንዱን ስትናገር ነበረ። የእውነት ለመናገር እንግዲህ በትላንትናው ዕለት አብርሃም በጣም ደብሮት እንደነበረና ለተወሰነ ሰዓታትም እንግዲህ የሄርሜላን ስልክ እያነሳ አልነበረም። በዛን ሰዓት እንግዲህ ሄርሜላ በጣም ተጨንቃ ነበረ። ቤቱ እንግዲህ ያው አብሮም አይደሉም ስለሆነ ያው አሁን ላይ እንግዲህ በተለይ እንደተናገረ ከሆነ ያው ሄርሜላ ጋር ባይሆንም ሆቴል ላይ አልጋ ይዞ እንዳለ አይነት ነገር በተደጋጋሚ ሲያወራ ነበረ። እዛ ቦታ ላይም ሄዳ እንግዲህ ሄርሜላ ልታገኘው አልቻለችም። በስተመጨረሻ እንግዲህ ለኤፍሬም ደውላ እንደምንም ያው አብርሃምን አግኝታለች ማለት ነው። ሶ አብርሃም ከተገኘ በኋላ በጣም ቅር እንዳለውና እጅግ በጣም እንደተናደደባት በደንብ በግልጽ ሲነግራት ነበረ። ሶ እንግዲህ ከአሁን በኋላ እንደዚህ አይነት ፕራንኮችን አልፈልግም ወይም ደግሞ እንደዚህ አይነት ፕራንኮችን ሳታደርጊ በፊት ሁሉም ነገሮችን ለኔ ቀድመሽ መናገር አለብሽ። ምክንያቱም ስሜታዊ ሆኜ የማይሆን ነገር ላደርግ ስለምችል ከአሁን በኋላ እንደዚህ አይነት ነገሮችን ባታደርጊ አሪፍ ነው ብሎ በግልጽ እንግዲህ ሲነግራት ነበረ ማለት ነው። ሶ እንግዲህ ተጣሉ ተብሎ በጣም የተወራውም ነገር ይሄን ያህል ከባድ ነገር አይደለም። እርስ በርስ እንግዲህ አለመግባባት ተፈጥሮ ነበረ። ያው ያን ነገርም እንደፈቱትም ጭምር በግልጽ ሲናገር ነበረ አብርሃም። ሶ እንግዲህ በጣም ብዙ ሶሻል ሚዲያ ላይም ሲናፈስ የነበረው ነገር ግን እጅግ በጣም ከባድ እንደሆነ ጸባቸው በማየም መንገድም እየተረጉሙ እንደሆነ አይቻለውና ይህ ነገር ትክክል እንዳልሆነ ለማወቅ ችያለሁ ማለት ነው። ሶ እንግዲህ በሩታ በኩልም አዳዲስ ነገሮች እየተከሰቱ ነው። ያው እንግዲህ ደስታን ታውቃላችሁ። ደስታን በራሱ በኩል በተለይ ቤተሰቧን ጭምር እንግዲህ የሩታን ቤተሰብ በተደጋጋሚ ሩታን ያው ይቅርታ እንድትጠይቀው ወይም ደግሞ ሩታ ደስታን እንዳስቀየመችው አይነት ነገር አድርጎ እንግዲህ ደስታ ራሱ አስቀይማኛለች፣ ስለዚህ ይቅርታ ተጠይቀኝ፣ ይህንን ነገር ደግሞ ማድረግ አለባት ብሎ በተደጋጋሚ ሲናገር ነበረ። ሶ እንግዲህ ሩታ ይቅርታ ትጠይቃለች ወይስ አትጠይቅም? በተለይ ደስታን ይቅርታ መጠየቅ አለባት ወይስ መጠየቅ የለባትም የሚለውን በተለይ ለእናንተ እተዋለሁ። ይህንን ሀሳባችሁን ኮሜንት ስራ አስቀምጡልኝ። ምክንያቱም ደግሞ እንግዲህ እንደኛ ምልከታ ወይም ደግሞ እንደ ራሴ ምልከታ ብዬ ማስበው ያው ደስታ ብዙ ነገሮችን አድርጎላት ሊሆን ይችላል። በተለይ ለሩታ በጣም ብዙ ዋጋ ከፍሎ ሊሆን ይችላል። ነገር ግን በጭራሽ ይቅርታ መጠየቅም አለበት ብዬ አላስብም። ምክንያቱም ደግሞ እንግዲህ ያው ከዚህ በፊትም እሷም ተናግራለች ምንም አይነት ፍቅር ስለሌላት ከሱ ጋር መሆን አችልም። በተደጋጋሚ ይህንን ነገር እንግዲህ መቀበል አልቻለም። ያው ደስታ በተደጋጋሚ ማለት ይቻላል ያው ሩታ የምታስበው ወይም ደግሞ ያሰበችውን ነገሮችን በጭራሽ እየተቀበለ አይደለም። እሱ ብቻ አይደለም ጥፋቱንም ማመን አይፈልግም። በተለይ እንግዲህ ያው ሳያስፈቅዳት ሩታን የተለያየ ሰዎችን ያገኛል። ከዛ በኋላ በጣም የሚደባብር ነገሮችን ይናገራል። ያንን ነገሮችን ኮንሲደር እያረገ አይደለም። አሁንም ቢሆን ራሱን ለመቀየር ምንም አይነት እርምጃ አልተራመደም የሚለው ሐሳብ ውስጥ ስላለው እንግዲህ በራሴ መልከታ በጭራሽ ይቅርታ መጠየቅ የለባትም። በራሱ ጊዜ እንግዲህ መጥቶ ይቅርታ ጠይቆ ያለውን ነገር አስተካክሎ ከሷ ጋር ለመኖር መሞከር አለበት እንጂ እንደዚህ አይነት ነገሮችን ባያደርግ መልካም ነው። ነገር ግን እውነት ለመናገር ትክክለኛ ሰው ነው ወይስ አይደለም? ለሩታ ይመጥናታል ወይስ አይመጥናትም? ወይም እንግዲህ ከሩታ ጋራ ተግባብቶ በሰላም መኖር የሚችል አይነት ሰው ነው ወይስ አይደለም የሚለውን ነገር እንግዲህ በደንብ ሳጣራ ነበረ። በተለይ እንግዲህ አብርሃም ያው በጣም ብዙ ነገሮችን አስተውሏል። በተለይ ያየ ነገር አለ ደስታ ላይ በተደጋጋሚ ሲናገር የነበረ ከዚህ በፊት እጅግ በጣም ችኩል ነው። ሶ እንግዲህ አብርሃምን እዚህ ጉዳይ ላይ ባናነሳውም ነገር ግን ደስታ እጅግ በጣም ችኩል የሆነ
የሆነ ሰው ነው። በጣም ፈጣን ነው። ነገሮችን ቶሎ ነው የሚወስነው። እሱ ብቻ አይደለም እንግዲህ ሰው ማማከር አይወድም። በራሱ ጊዜ አድርጎ ነው ነገሮችን የሚናገረው ወይም ደግሞ አድርጎ ነው በተለይ ለሩታ የሚነግራትና ይህ ነገሩ ደግሞ እጅግ በጣም የሚያስጠላና እርጋታ የሚያስፈልግ ስለሆነ ትዳር ከወዲሁ ማሰብ ይኖርበታል ብዬ ነው የማስበው። እንግዲህ በተለይ እንግዲህ በጣም ብዙ ነገሮች ተከስተዋል። በተለይ እንግዲህ በዛሬ ዕለት ደግሞ አብርሃምና ሄርሜላ ተጣሉ ተብሎ የተወራው ነገር ፍጹም ውሸት እንደሆነና ያው መሀላቸው ኩርፊያ እንደነበረና አሁን ላይ እንግዲህ አንድ ላይ እንደሆኑና ቪዲዮም አብረው እየሰሩ እንደሆነ ሰምቻለሁ። እንግዲህ አዲስ ነገር ይህንን ይመስላል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።